አሉ ዱባይ የሚኖሩ አንድ ከካም የማዲያም በጎች ማለት ነው። የማዲያም ቅመም ማለት አይቻልም። እነዛን የማዲያም በጎች ማለት ነው። ሰው ከኢትዮጵያ ተነስቶ ዱባይ ሊዝናና የመጣን ሰው ወርቅ ገዝቶ ስጦታ የሚሰጡ እከካሞች ማለት ነው። እነሱን እንኳን እንደሚያስታውሳቸው የለም አንዲ ማለት ነው። እነሱ ግን አለቅልቆ አሸብሽበው ሊሞቱ ነው። ሙድረ ጉትያ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ዲያ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። ያው አዳዲሶቹ ሰብስክራይብ እያደረጋችሁ ነባሮቹ ደግሞ ላይክ ሼር እያደረጋችሁ ቪዲዮውን ጀምሮ ማለት ነው። እና እንደምን ዋላችሁ? ደህና ናችሁ? ዛሬ ያው ሰርግ ላይ ነን። ሰርግ እየሄድን ነው። መንገድ ላይ ሆንን ነው ማለት ነው። ደስ ብሎኛል። የሰርጉ ታዳሚ ስለሆንኩት በጣም ደስ ብሎኛል ማለት ነው። እና አብርሽና ሩታ እኛ ላይ እንግድነት ነው የመጡብን ማለት ነው። እና እኛ ዱባዮቹ ደግሞ አክብረናቸው ሰርጋቸው በመሄዳችን ለምንድን ነው እንደዚህ ተንጫጫችሁብን? እናንተ ራሳችሁን ያልቀየራችሁት ምናምን የአረብ ሀገር ከፍት ግባግ ምናምን እያላችሁ አሽቃባጭ እያላችሁ ትሰድቡናላችሁ እና ሐራም አለይኩም እንዴ! እኛ እኮ ጠንካራዎች የአረብ ሀገር ሴቶች ራሳችን የምናወቅ ከብትና በግም እኮ ጥቅም አለው ስለምንጠቅም ነው ይሄን ስም ያሰየማችሁን ብዬን ተስፋ አደርጋለሁ። እና እንደዚህ አይነት ቦታ እኛ አንገኝም። በመቀጠል ደግሞ አብርሽና ሩታ ራሳቸውን ችሎ ነው ሰርጋቸውን የሚደግሱት። የእነሱ ሰርግ እንዲሁም እኛ እንኳን ከፍለን ሳይሆን ተካፍሎን ነው ወደ ሰርጉ የምንገባ ማለት ነው። እሱ የኔ አድናቆት ያላችሁ ሰርጌን መታደም የምትፈልጉት ማቅራት ማትፈልጉት በብር ችግር በታክሲ ችግር እንኳን ሰርግ ለማቅራት እያሰባችሁት አናዋስ ቀለብ ከራስ ብሎናል። እኔ አለሁላችሁ በታክሲ እስከ እንትኑ ድረስ ወደ ሰርጉ ቦታ ድረስ ነው እንጂ እኔ እከፍላችኋለሁ። ምንም ችግር የለም። ለብር አትቸገሩ። ቲኬት እንኳን ቆርጦ መግባት ማትችሉ ከሆነ እኔ ችግር የለም እከፍላችኋለሁ። ብቻ እናንተ ኑ ብሎን ነው እኛ ወደ ሰርጉ ሄድን። እንደማንኛውም ኢትዮጵያዊ ሰርግ እንደሚሄድ የሰው ደስታ እንደሚያስደስተው በሰርጉ ለማሳተፍ ሄደናል እንጂ እንደዚህ ወርቅ ገዛችሁ እንደዚህ ያደረጋችሁ እያላችሁ ብዙ የምትሰድቡን ደግሞ እኛ ምን ያደረግናችሁ? እኛ እኮ ራሳችን እናውቃለን። ደግሞ እኮ ኖሮን ብር ኖር እኛ ከራሳችን አልፈን ወርቅ ቢንገዛቸው ምን ችግር አለው? ማለት አንድ ሰው ሰርግ ከተጠራ መቼም ባዶ እጁ አይሄድም። አይደለም ዱባይ ሀገር ቤት አሁን ሰርግ ስትጠሩ ባዶ እጃችሁ ነው የምትሄዱት። አኪል ባዶ እጅ አይሄድም። ማለት ባትጠሩ እንኳን በሰርግ ላይ በአጋጣሚ እንኳን በሄዳችሁት ሰርግ ዝም ብላችሁ በልታችሁ አትወጡም። ምክንያቱም ይሄ ኢትዮጵያዊነት ያስብላል። እና ሩታና አብርሽ ስለሆኑ አይደሉም። ማንኛውም ሰርግ ላይ በቃ ተጠርተን ስንሄድ የሆነ በአቅማችን አንድ ስጦታ ነገር ይዘን እንሄዳለን። ማግዛት ካልፈለገን ብር ይዘን እንሄዳለን። ይሄ ደግሞ ዛሬ በዱባይ ብቻ የተለመደ ወይም ደግሞ የተጀመረ አይደለም። ስለዚህ እኛ ያው እውነት የአረብ ሀገር ሴቶች እኛ ጀግና ነን። በጣም ሁሉም ነገር የገበነን ማለት ነው። ምንም ነገር እኛን ዛሬ ለማስረዳት ለማምከር እኛ ራሳችን ማምከር እንችላለን። ስለዚህ እኛን አትሳደቡን። ሰርጉን ሄድ ነው። ሰርግ ደግሞ ተራ በተራ ነው። እናንተም ሰርጋችሁ ሲደርስ ጥሩን። በቃ ባለን አቅም እኛ ፈታ ዘና ብለን ስካችን እንላለን በሰርጋችሁ ላይ። የእውነት ዱባይ ያላችሁ ስትጋቡ ጥሩን፣ ኢትዮጵያ የምትመጡትም ጥሩን። በቃ ችግር የለም። እናንተ ደስታችሁ ደስታችን ነው። ያው ንግስትና ንጉሱ ሲጋቡ ደግሞ በእነሱ ደስታ ያልተደሰተ በምን ይደሰታል? እኛ ደግሞ የነሩታ የአብርሽ ሰርግ ደስታችን ነው። በዛውም ጀልባ ላይ ነን። ያው እኔ ለማቅረጽ አልፈለኩም፣ ግን ያው በሰርጉ ላይ ነኝ። ለማቅረጽ አልፈለኩም ብዙ የምትሳደቡኝ ስላላችሁ። ሰርጉ ግን ደመቅ ያለ ደስ የሚል ነው እና እኛ የአረብ ሀገር ሴቶቹን ይሄን አክል ዝቅ አድርጋችሁ አትዩን። አንዳንዶቹ የሚሰጡት የሚገዙት
በቃ የደስታችሁን ተካፋይ መሆን ስለምፈልጉ ዛሬ የሰጠች እጅ ነገ ትቀበላለች እና ነገ እነሱ ሲጋቡ ደግሞ እና አብርሽና ሩታ ዝም አይሉም። ለዛ ነው እላቸዋለሁ። እና ቤተሰብ ያሉናችሁት ቤተሰብ ሆኑ፣ አትሳደቡ። የዋና የሰርጉ እንትን ፓርት ደግሞ ይዤላችሁ ሊመጣ እችላለሁ፣ ግን ብዙ እየተሳደቡ ስለሆነ ፈራው። በቃ እንደውም ልበላችሁ እኔ ያው እንደው ሲገባ የሚያሳይ ቪዲዮ ምናምን ነበረኝ ልጨምራችሁ አልቻልኩም። እና እኛ እዚህ ሆነ ሰርጉን ሞቅ ደመቅ ማድረግ ኃላፊነታችንን ጭምር ነው። ሰው ከኢትዮጵያ ራሱ እንዴ ኢትዮጵያ የቀሩት እኮ እንዴት እነሱ ሰርግ ላይ እንቀራለን ብሎ መጀመሪያ ቲኬታቸው የቀሩት ደግሞ በድጋሚ ሞክሮ እንደው እየመጡ ይገኛሉ። ስለዚህ እኛ ዱባይ ያለን ደግሞ በሰርጋቸው ላይ ብንሳተፍ ብንደሰት የቱ ጋ ነው ችግሩ? እኛም እኮ ነገ ጠፋንታ የነሱ ጠፋንታ የነሱ ደስታ እኛንም የሚከተልን ስለሆነ ነው። ስለዚህ እንዳትሰድቡን፣ ላይክ አድርጉን፣ ሰብስክራይብ አድርጉን፣ አበራተቱን እኛን እና እናንተም ስትጋቡ ምናምን ሰርግ ሲኖራችሁ እኛ እንመጣለን፣ ችግር የለም እና ጥሩን እንዴ እየቀለድኩ አይደለም። ስለዚህ እኛ ያው የአረብ ሀገር ሴቶች ሞኝ እናንተ እንደሚታስቡ አይነት ሆነ አይደለም። እኛ ራሳችን በደንብ የወጣንበትን አላማ መቼም አንረሳም፣ ልንረሳም አንችልም። ግን እኛ የሰው ደስታ ያስደስተናል። ሰውን ማስደሰት፣ ሰውን ማገዝ፣ ማበራታት ደስ ይለናል። ልባችን አለ አይደለም። ቅናት፣ ምቀኝነት ስለሌለን ነው እንጂ ሞኝ ስለሆነን አይደለም። እና አሽቃባጭ ናችሁ፣ ብራችሁን አባከናችሁ ምናምን እያላችሁ የምትሳደቡን ሰዎች የእውነት እንደ አረብ ሀገር ሴት ጀግና መቼም የትም አታገኙም። እና እኛ በጣም ራሳችን የምናውቅ ስለሆነን እንደ ሞኝ አድርጋችሁ የምትቆጥሩን ራሳችሁ ሞኝ ናችሁ ብዬ ነው የሚያስበው፣ እንደኔ ከሆነ ማለት ነው። እኛ በደንብ የወጣንበትን አላማ የገባንን በቃ ብራችን ዝም የምንባከንበት ታይም የለንም። እንደዚህ አድርጋችሁ የምትቆጥሩን አልተረዳችሁንም እኛን ማለት ይቻላል። እና ችግር የለም። እናንተ ባሰባችሁን መንገድ እኛ አይደለንም እና በተሳሳተ መንገድ ስለተረዳችሁን እናመሰግናለን ብዬ አልፋለሁ። እና ይመቻችሁ።